ኖላዊቶች ድንብላል እንግዲህ እስር ቤት ከገባች ጀምሮ ማለት ነው እንግዲህ ተምቹ እያበደ ይገኛል ማለት ነው። ካስፈታችኋት እንዳስገባችኋት እራሳችሁ ታስፈቷታላችሁ ብሎ እንግዲህ ቆፍጠን ብሎ ወይዘሮ ሜላትን ተናግሯታል። በድጋሚ አግኝቷት ማለት ነው። በመጀመሪያ ሀና ላይ ዝቶ ሂዶ ነበር ማለት ነው። አሁን ግን አንቺ እንድታስፈቻት ነው የምፈልገው፣ አይ ካልሽ ደግሞ የሚከተልሽን አንቺ አታቂም፣ አንቺ አስመሳይና አጭበርባሪ የተረገምሽ ሴትዮ ብሎ እንግዲህ ወይዘሮ ሜላት እንግዲህ ባጠፋችው ስህተት መቼም ይቅር አትላትም ድንብላል ማለት ነው። ምክንያቱም አሳልፋ መስጠት አልነበረባትም ማለት ነው። ቢያንስ እንኳ እቤት ራሷን መጠየቅ ነበረባት። እሷም እንደዛ አላደረገችም። ድንገት ቶሎ ብላን የተናገረችው ሄዳ ማለት ነው። በጣም ያሳዝናል ማለት ነው። አብራት የነበረችን ልጅ እንዲህ በማድረጓ አሳልፋ በመስጠቷ በእርግጥ ሁላችንም ብንሆን እንጠረጥራለን፣ ግን እቤት ለብቻዋ መጠየቅ ነበረባት ፖሊስ ጋር ከመሄዷ በፊት። ድንብላልንም ልጠይቃ ብትሄድም ለመናገር ፈቃደኛ አይደለችም ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የዛሬው ይዘንላችሁ የመጣ ነው ኖላዊቶች ናቸው እንደተለመዱት ማለት ነው። የኖላዊቶች ጉዳይ እንግዲህ እንደቀጠለ ነው ማለት ነው። አዳሜ እያለ ነው ማለት ነው። እውነት ለመናገር ድንብላል በጣም ነው እያሳዘነችኝ። እንዴኔ ማን ያሳዝነው ማለት ነው። ወይዘሮ ሜላት እንግዲህ ጨርቋን ጥላ ልታብድ ትንሽ ነው የቀራ፣ ጨለል ብላለች ማለት ነው። ስለጨለለች እንግዲህ ድንብላልን እንዲህ ማድረግ አልነበረብሽም፣ አንቺ አስመሳይና የተረገምሽ ነሽ እውነት ለመናገር ማለት ነው። ይሄ ማለት ደግሞ በጣም ከባድ ነው። ሜላት እንደዚህ ታደርጋለች ብዬ አንድ ቀንም በውኔም በህልሜም የለም ማለት ነው። የጠበቀ ሰው የለም ማለት ነው። እሷ ግን አስመሳይና አጭበርባሪ ናት ማለት ነው። ቶሎ ብላ እንግዲህ ተናግራ ይሄን በማድረጓ ሁላችንም በጣም አዝነናል ማለት ነው። ወይዘሮ ሜላት እንግዲህ ታውቃላችሁ ብዙ ነገርም ብታጣም ግን እሳ በልጆቿ ላይ ያደረገችው ድርጊት ድንብላል ማለት እንደ ልጆቿ ናት። ሁላችንም እናውቃለን። ለብዙ ወራት ከሜላት ጋር ቢያንስ እንኳ ጊዜ ጣላቸው፣ ጊዜ ቀየራቸው ብላ እንኳ ጊዜ ይሄን ነገር ገለባብጦ ቢያመጣባትም ሜላትን ትታት አልሄደችም ነበር ማለት ነው። አብራ ከጎኗ ስታለቅሳ አልቅሳ፣ እንደዚሁም ደግሞ ስትከፋ አብራ ተከፍታ ነበረ። እሷ ግን አሁን ላይ ሁሉንም ነገር ትታ ሁሉንም ነገር ቀይረዋለች ማለት ነው። ድብልቅልቅ ብላለች። እውነት ለመናገር ድንብላል እኔ በጣም አሳዝናኛለች ውድ ቤተሰቦች ማለት ነው። ይህንን ደግሞ ሁላችንም እናውቃለን። ወይዘሮ ሜላት ባደረግሽው ድርጊት በጣም ከባድ ነው። አሁንም ቢሆን ይቅርታ አድርግልኝ ብለሽ እግሯ ላይ ወርቀሽ ይቅርታ መጠየቅ አለብሽ ማለት ነው። ይህን ማድረግ አልነበረብሽም። እውነቴን ነው ማለት ቢያንስ እንኳ ድንብላልን እቤት መጠየቅ ነበረብሽ። አንቺ ምንም ሳትጠይቂ እያንዳንዱ ነገር ቶሎ ብለሽ ነው እንግዲህ እንትን ያልሽው፣ ወደ ህግ ያልሽው ማለት ነው። ይህም በማስመልከት ደግሞ ድንብላል ምንም አላቅም ምን አጥፍቼ ነው እያለች ነበረ። ያው ያጠፋችውንም ሳታቅ ማለት ነው። እንግዲህ በስተመጨረሻ እውነት ለመናገር ከባዱና እውነታው አንደኛው ነገር ምንድን ነው? የተምቹም ደግሞ ሲሰማ እንዴት ታሳስሯታላችሁ? ለረጅም ጊዜ እናንተ ጋር ስትኖር ያላላችኋትን አሁን ምን ተገኝቶ ነው ብሎ እንግዲህ ያዙ ይልቀቁኝ እያለ ይገኛል ማለት ነው። አሴርም ከሀና ጋር ተኳርፍ ያለውና ኖላዊት እባክህ አስታርቀኝ ፋያው እያለ ልመና ይወርቃል ማለት ነው። እሱም ደግሞ ሀንዬ እኮ በሆዷ ቂም አታውቅም፣ ስለዚህ ረጋ በልና ወደ ስራ ተመለስ፣ ስትሰራ ትወድሃለች ይለዋል ማለት ነው። ከሰራህ ወደ ስራ ተመልሰህ እሷን ለማግኘት ከፈለክ ሲለው፣ እሱም ደግሞ እሺ እንደዛ ከሆነማ ሁሉም ነገር እንትኔ ነው ቀላሌ ነው ምንም ችግር የለም ብሎ ይላል ማለት ነው። እውነት ለመናገር አሲርም የዋህና ምስኪን ነው ማለት ነው። በዚህ በመጣባቸው ነገር እሱን ለማስተካከል ሙከራ ቢያደርጉም እያንዳንዱ ነገር ቀስ በቀስ አስተካክላለሁ እያሉ ይገኛሉ ማለት ነው። ከባዱና ዋነኛው ነገር እያወቃችሁት ሁሉንም ነገር መቼስ ገደል መግባት አልነበረባትም ማለት ነው። ድንብላልን እንግዲህ ያሳሰርኳት ብላለች ወይዘሮ ሜላት። ድንብላልን ያሳሰርኳት እውነት ለመናገር እያንዳንዱ ነገር እንዲነግረኝ ፈልጌ ነው፣ ለሌላ አይደለም። ሁሉንም ነገር ቀርባ እንዴት ነግረኝ ይፈልጋለሁ። እሷ ከሄደ ጀምሮ ሲጀመር ብዙ ነገር እየጠፋብኝ ስለሆነ እያለች ስትልም፣ ሰላምም ደግሞ እማዬ ድንብላልን እንዲያሳሰርሻት ድንብላልን
እስር ቤት እንዳስገባሽ ሰጥለጥ ብለሽ ታስፈቻታለሽ፣ አለበለዛ ደግሞ ድንብላልን ካላመጣሻት የኔና ያንቺ እናትና ልጅ እዚህ ጋር ይቆማል ብላ እንግዲህ ተቆጥታታለች ማለት ነው። እሷም ደግሞ እንግዲህ ፖሊሶቹን አናግራ ድንብላልን ቃል ልሰጥ አምጥተዋት ነበረ። ምንም እምለው የለኝም በጣም አዝናለሁ ብላ አልቅሳ ነው የገባችው ማለት ነው። እውነት ነው። አንዳንድ ሰዎች ግን በእጃችን በልተው በእጃችን ጠጥተው አብልተናቸው አልብሰናቸው አጠጥተናቸው ጀርባችንን የሚወጉን ሰዎች በጣም ከባድ ነው ማለት ነው። ከእንደዚህ አይነት ታስመሳይ ሰው ይጠብቀን ማለት ነው። አስመሳይ ሰው በጣም ከባድ ነው ማለት እኛ ወይ ወደዱ መስለው በጥርሳቸው እየሳቁ ውስጣቸው አይገኝም ማለት ነው። ልክ እንደ ሜላትን አንድ ቀን በዚህ ድንብላል እንደዚህ ታደርጋለች ብዬ በእውኔም በምኔም የለም። ምክንያቱም ታውቃላችሁ ድንብላል ማለት ምን ያህል ፍቅርና ጨዋ እንደሆነች ማለት ነው። አሁን ግን ድንብላልን አሳልፋ ከሰጠያት ጀምሮ በጣም ከባድ ውሳኔ ወስናለች ማለት ነው። እውነት ለመናገር ከባድ ነው። ይሄ ማለት ደግሞ በጣም ይከብዳል ማለት ነው። ድንብላል እንግዲህ ታውቃላችሁ በጣም የዋህና ምስኪን ልጅ ናት ማለት ነው። እንግዲህ አሴር ሀና ጋር ለመታረቅም በዛው ከአንተ ጋር ሂጄ ድንብላልን የጠየቅን መስለን እውነቱን እንናገራለን ብሎ ሲለው ምን አገባኝ እኔ ስላንተ ያገባኛል እንደ የራስ ጉዳይ ብሎ ተምቹ እንግዲህ ለድንብላል እየተሯሯጠ ይገኛል እሷን ለማስፈታት ማለት ነው። ፋኖሲም ደግሞ ደስ ብሏትና እንደዚሁም ደግሞ ከኖላዊት ጋር ባላቸው እየተፍጨረጨሩ ለማግኘት መስራት መጣር ስለሆነ ኖላዊትም ያችኑ እየጠበቀ ዘበኝነቱን ማለት ነው እየሰራ ከፋኖሴ ጋር እየኖረ ይገኛል ማለት ነው። ይሄንንም ደግሞ ማድረግ ያለብኝ ነገር መኖር አለብኝ እያለ ማለት ነው። ሁሉንም ነገር ለማስተካከል ቅርታ እየሞከረ ነው ማለት ነው። ፋኖሴንም ደግሞ እንግዲህ ቡችሌ ተመልሶ መጥቷል። እርግጠኛ ነኝ በቅርቡ ደግሞ ወይዘሮ አስቴርና እንደዚሁም ደግሞ መስፍን ይመጣሉ። ቤቲ ኤላ ብዬ አስባለሁ ማለት ነው። ቡትሌም መጥቷል ማለት ነው። ቡትሌም እንግዲህ ከተደበቀበት መጥቶ ለኖላዊትም የነገረው አሴር እንግዲህ አግኝተውታል ማለት ነው። እንደዚሁም ደግሞ ተምቹ ጋር ስለሚተዋወቅ ተምቹም ተናዶ ከነሀና ቤት ሲወጣ አግኝቶት ሲላን ምን ሆነሃል ሰውዬ ችግር አለ እንዴ ብሎ ሲለው ምንም ችግር የለም ግን እሷ ለማወቅ ፈልጋለሁ ብሎ ሲለው እያንዳንዱ ነገር ይነግረዋል ማለት ነው። የነገረውም ደግሞ አንተ አስመሳይና አጭበርባሪ እንደሆነ ሁሉን ነገር እየተናገረው ተምቹ ማለት እንደዚህ ሚስት አለው እንዴ ብሎ ሲለው ተምቹ እኮ ሚስት አለው እንዴ እያለ ሲነግራቸው አንተ ያትቀልድ አረ ሚስቴን አሰሩብኝ ሲል ሰምቼዋለሁ ብሎ ያችንና ሀንዬ ቤት ያለች ልጅ እንዳይሆን የታሰረችበት ደግሞ ምን ተፈጥሮ ነው እባክሽን ፋኖሴ ደውዪልኝ ሲላት በዚህ ሰዓት እንዴት ኖላዊት ይተኛሉ እኮ እያለች ታዝገዋለች ማለት ነው። ኖላዊት እንግዲህ ለሀና ያለው ፍቅር ለሀና ያለው አመለካከት ባይወልዳትም እንደወለዳት አድርጎ እያሳደጋት ምርጥ ኩርት ያለ አባቷ ነው ማለት ነው። እውነት ለመናገር ዛሬ ላይ መስፍን ትቷቸውም ቢሄድ ሁሉም ነገር ድብልቅልቅ ቢልባቸውም እያንዳንዱ ነገር ቤት አላቸው። ላይክ ሸር ሰብስክራይብ አድርጉ። ባይ ባይ ውዶች።